የእስራኤል የሚሊተሪ ማናለበኝነት ሊያከትም ይመስላል። ምስጋና ለዶናልድ ትራምፕ ይድረስና የእስራኤል ፖለቲከኞች አጉራ ዘለል የሆኑ ጥፋቶችና ፍጅቶች በአሜሪካ መሳሪያዎች መታገዛቸውና በቢሊዮን ዶላሮች መደገፋቸው ሊያበቃ ነው። ይህን ተከትሎም ጭንቅ ውስጥ የገቡት የቴል አቪቭ ሹማምንቶች አቅምን አውቆ መኖር ጥሩ ነው ብለው ማንጎራጎር ጀማምረዋል። ትራምፕ በዚህ ሳያበቁም የፍልስጤም ሉዓላዊ ሀገርነት በተባበሩት መንግስታት ሕጋዊ ዕውቅና ይሰጠው ዘንድም ሰፊ እንቅስቃሴ ጀምረዋል። ይህ በእንዲህ እንዳለ ከ1948 ጀምሮ እስራኤልን ያስተዳደሩ ሁሉም መሪዎች ትክክለኛ ስማቸውን የቀየሩና እስራኤል የምትባለዋን ሀገር ለማስተዳደር ሕጋዊ መብት የሌላቸው መሆኑን የሚጠቁሙ በርካታ መረጃዎች መውጣት እየጀመሩ ነው። Trump has received a royal welcome in Riyadh along with a $600 billion investment commitment. This is in the form of a slew of deals from energy to defense. His next destination is Qatar, followed by the UAE. ሰላም በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን መቃቃር መሃላቸው ስለገባው ስለ አሜሪካና ስለ እስራኤል እንዲሁም የተለየ ስምና ዜግነት ያላቸው እስራኤልን ስለመሩ ጠቅላይ ሚኒስቴሮች እናወጋችኋለን። ዶናልድ ትራምፕ ሰሞኑን በሳውዲ አረቢያ ተገኝተው ከሳውዲ መሪዎች ጋር ሰፊና ጥልቅ ውይይቶችን አድርገዋል። ከኢነርጂ እስከ ሚሊተሪ ሁሉንም ዘርፍ ያካተቱ የ$600 ቢሊዮን ስምምነቶችንም በጋራ ፈጽመዋል። ትራምፕ የሳውዲ ጉብኝታቸውን እንደጨረሱም ወደ ተባበሩት አረብ ኤሚሬትስና ወደ ኳታር ተጉዘዋል። ይህ የትራምፕና የሳውዲ የጠበቀ ወዳጅነትና የፈጸሙ ስምምነትም እስራኤልን በእጅጉ እንቅልፍ ነስቷታል። ከ3 ቀን በፊት ጀምሮም የአገሪቷ መሪዎች በራቸውን ዘግተው መምከርና ማኩተምተም ጀምረዋል። ትራምፕ ዘንድሮ ወደ ስልጣን ከመጡ የመጀመሪያቸው ትልቁ የቢዝነስ ይፋዊ ጉብኝታቸው ነው በተባለው በዚህ ጉዞ በእርግጥም በቀጠናው ዙሪያ ካለው የፖለቲካ ትኩሳት አንጻር አንድምታው ብዙ ነው ተብሏል። ለወትሮ የአሜሪካ መሪዎች ወደዚህ ቀጠና ሲመጡ ሁሌም ቀዳሚ ርዕሰ ጉዳያቸው የሚያደርጉት የእስራኤልን ጉዳይ ነበር። አሁን ግን ትራምፕ ከወትሮ በተለየ መልኩ እንኳን ለእስራኤል ጥብቅና ሊቆሙ ቀርቶ የእስራኤልን ስም ሳያነሱ ይልቁንም በተቃራኒው ከፍልስጤም ጋር የተያዙ መልካም ተግባራትን አከናውነዋል። ለፍልስጤማውያንም ያላቸውን ተቆርቋሪነት ገልጸዋል። ትራምፕ በሳውዲ በተዘጋጀው የኢንቨስትመንት ፎረም ላይም ፍልስጤማውያን በፍጹም ይህ አይገባቸውም ነበር፣ እነሱ ላይ የተፈጸመው ግፍም በጣም ከባድ ነው በማለት ነበር የተናገሩት። Not a place in the world where people are treated so badly. It's horrible. ከዚህ የትራምፕ ንግግር ጎን ለጎን ሳውዲና ትራምፕ ከፈጸሟቸው እጅግ በርካታ ትላልቅ የኢንቨስትመንት ስምምነቶች መሃል የፍልስጤምን ሉዓላዊ ሀገርነት የሚያከብር ስምምነትም እንደተካተተ ተገልጿል። ይህ ደግሞ በእስራኤላውያን ዘንድ ከፍተኛ ድንጋጤና ሽብርን ፈጥሯል። ከጄሩሳሌም ፖስት እስከ ታይምስ ኦፍ እስራኤል ሁሉም የአገሪቷ ጋዜጦችም ስለ ትራምፕ አካሄድና ሊቆም ስለሚችለውና ከአሜሪካ ይደረግላቸው ስለነበረው ድጋፍ በሰፊው እየዘገቡ ነው። እንደነ ቢቢሲና ሲኤንኤን አይነት በኮርፖሬቶች የሚዘወሩ ሚዲያዎችም አሜሪካ ለእስራኤል የምታደርገውን እርዳታ ማቆም የለባትም የሚሉ ዘገባዎችን እየሰሩ ነው። በነገራችን ላይ አሜሪካ ለመጨረሻ ጊዜ እስራኤልን በገንዘብና በሚሊተሪ የረዳቸው በ2024 ሲሆን የትራምፕ መንግስት ከመጣ ወዲህ ግን ይህ እርዳታ እየቀነሰና እየከሰመ መጥቷል። በቅርቡ በተሰራ ጥናትም ከአጠቃላዩ የአሜሪካ ሕዝብ 53 ከመቶ የሚሆነው እስራኤል መረዳት የለባትም ብለው የሚያምኑ ናቸው። አሁን ላይ ታዲያ ትራምፕ ወደ እነ ሳውዲ ማዘንበላቸውና ለፍልስጤማውያኑ ተቆርቋሪነታቸውን ማሳየታቸው የእስራኤልን ቀጣይ ዕጣ ፈንታ የጭንቅ አድርጎታል። መላው አውሮፓ ዩክሬንን እየረዳ አቅሙ ተሟጦ ባለበት በዚህ ሰዓት ትራምፕ ከወትሮ የአሜሪካ መሪዎች በተለየ መልኩ ለፍልስጤማውያን ጥብቅና መቆማቸውና የሚደረገውን እርዳታ በእጅጉ መቀነሳቸው እንዲሁም ለወትሮ ከእስራኤል ጋር ሆድና ጀርባ ከሆኑ ሀገራት ጋር በዚህ ልክ የገዘፉ ስምምነቶችን መፈጸማቸው
መፈጸማቸው የእስራኤልን ቀጣይ ጣፈንታ የከበደ ያደርገዋል ተብሏል። በዚህ ዙሪያ ከካቢኔያቸው ጋር በዝግ ስብሰባ የመከሩት የእስራኤሉ መሪ ቤንያሚን ኔታንያሁም እስከዛሬ ከአሜሪካ ይደረግልን ከነበረው የገንዘብና የጦር መሳሪያ እርዳታ ራሳችንን ማራቅና በራሳችን ጸንተን መቆም አለብን ብለዋል። Prime Minister Netanyahu, quote, this is stated in Hebrew, but we used AI to translate it. I think we will need to wean ourselves off American military aid. በዚህ ዙሪያ አስተያየታቸውን የሰጡት አሜሪካዊው ምሁር ፕሮፌሰር ጄፍሪ ሳችም ትራምፕ የፍልስጤምን ሉዓላዊ ሀገርነቷን የሚያስከብርና ከተለመደው የአሜሪካ የውጭ ጉዳይ ፖሊሲ ተቃራኒ በሆነ መልኩ በጸረ ጦርነት አቋሙ ይቀጥላል ብለዋል። The US is going to pursue a different foreign policy not to support his wars. This would be wonderful news. It might suggest that he has the advance notice that President Trump is going to call for a state of Palestine as a UN member state. ትራምፕ የተለዩ የውጭ ጉዳይ ፖሊሲ መከተሉን የሚያመላክቱ ነገሮች አሉ። እስካሁን ባለው ሂደትም የኔታንያሁን ጦርነቶች እንደተለመደው ይደግፋል ተብሎ አይታሰብም። ለወትሮ ይደረግ የነበረውን የጦርነትና የጦር መሳሪያ እገዛዎችን ከማስቆም ባሻገር ፍልስጤም በተባበሩት መንግስታት ሉዓላዊ ሀገር ተብላ እንድትመዘገብና እውቅና እንዲሰጣትም የተለያዩ ተግባራትን እያከናወነ ነው። ይህ ደግሞ ትልቅ ዜና ነው። ያካሄዱም የትራምፕን ጸረ ጦርነትና ጸረ ጭቆና አቋም የሚያንጸባርቅ ነው። በነገራችን ላይ ዶናልድ ትራምፕ ከዚህ ጎን ለጎን ለዩክሬንም ይደረግ የነበረውን እርዳታ ከማቆማቸው ባሻገር የዩክሬንና የሩሲያ ጦርነት እንዲቆምም ጥረት እያደረጉ ነው። ፕሮፌሰር ሳች አክለውም ይህ ደግሞ የሰውየውን አካሄድ በሚገባ የሚመሰክር ነው ብለዋል። Ukraine, I think he is maneuvering to get that war ended, and he's doing it very successfully. With the US-China today, the agreement to roll back the ትራምፕ መጀመሪያ ለዩክሬን ጀርባውን ሰጠ። ጦርነቱን እኛ እንደግፍም አለ። መደገፍንም አቆመ። አሁን ደግሞ ጦርነቱን ለማስቆም ከጫፍ እየደረሰ ነው። ከዛም አልፎ በዛሬው ዕለት ከቻይና ጋር የነበረውን ጭጋጋ ጥርቶ የወዳጅነት አጋርነትን መስርቷል። ይህም አስደሳች ዜና ነው። ከዚህ ጎን ለጎን ሰሞኑን ጦርነት ውስጥ የነበሩት ህንድና ፓኪስታን መሃል ገብቶ የተኩስ አቁም ስምምነት ላይ እንዲደርሱ አድርጓል። ይህ ደግሞ ትራምፕ ምን ያህል ጸረ ጦርነት አቋም እንዳለው ያረጋገጠ ነው። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሌላው የእስራኤል የዘመናት ህልምና ዋና ዓላማ የነበረው ኢራንን አውድመው የመካከለኛ ምስራቅ ቀጠናን ሙሉ ለሙሉ በእነሱ ቁጥጥር ስር ማድረግ ነበር። ነገር ግን ሀያሏ ኢራን ላለፉት በርካታ ዓመታት ከእስራኤል በጥፍ የሚልቅና ከነ አሜሪካ ጋር ተገዳዳሪ የሆነ ጠንካራ ኃይልን ነው የገነባቸው። ይህ ደግሞ እስራኤላውያኑ እንዳሰቡት ባለፉት 20 ዓመታት ውስጥ ኢራንን ጦርነት እንዳይገጥሙ እንቅፋት ሆኖባቸዋል። እስራኤል ይህን የቀን ቅዠቷን ለማሳካት ብቸኛ አማራጯ የነበረው እንደተለመደው አሜሪካንን አስከትላና ከሷ ጋር በመሆን ኢራንን መውጋት ነበር። ግን አሁን ላይ ይህ የእስራኤል ህልም ምኞት ሆኖ የቀረ ይመስላል። ምክንያቱም በአሁኑ ሰዓት አሜሪካና ኢራን ጥሩ ሊባል የሚችል ድርድር የጀመሩ ሲሆን ለእስራኤል ወግነው ወይም ረድተው በጋራ ኢራንን እንደማይደበድቡም እውን እየሆነ ነው። ይህ ከሆነ ደግሞ እስራኤል በፍጹም ብቻዋን ከኢራን ጋር ጦርነት አትጀምርም። በዚህ ዙሪያ አስተያየታቸውን የሰጡት አሜሪካዊው ምሁር ሚሻ መርም እስራኤል በፍጹም ብቻዋን ኢራንን አትወጋም ብለዋል። And the Israelis want to see it destroyed, and they cannot destroy it themselves, so they'd like us to destroy it. And why can they not destroy it themselves? They have a very powerful, potent military force. Not that powerful, not that potent. It's not clear we could do it. I've looked at the issue. It's not clear we could do it, but we might be able to do it. ኢራን አሁን ወደ ላቀ ደረጃ ተሸጋግራለች። እስራኤል ደግሞ ዘወትር ኢራንን ማውደም ትፈልጋለች። ግን ይህን ሐሳቧን አሜሪካ እንድታደርገው ነው የምትፈልገው። ምክንያቱም እሷ ብቻዋን ኢራንን አትችላትም። እኛ ራሱ ያን ማድረግ ድንገት ልንችል ይሆናል እንጂ በእርግጠኝነት እንዲህ ነው ብሎ መናገር ይከብዳል።
ዶናልድ ትራምፕ ሰላም ወዳድነታቸውን እንዲህ ባስመሰከሩበትና ከሁሉም ጋር ወደ ሰላም በመጡበት ጊዜ ላይም እንኳን በእርሳቸው ዙሪያ የሚነሱ በተለይ ደግሞ እንደነ ቢቢሲና ሲኤንኤን ያሉ በኮርፖሬቶች የሚተዳደሩ ሚዲያዎች የሚያነሱባቸውና የሚሰነዝሩባቸው ትችቶችና ስም የማጠልሸት ዘመቻዎች በጣም ከፍተኛ ናቸው። እነዚህ ሚዲያዎች በትራምፕ ዙሪያ የሚጋብዟቸው እንግዶቻቸውም ሆኑ እነሱ የሚሰሯቸውን ዘገባዎችና ትንታኔዎችን በትኩረት ብንከታተል የሚያነሱት ሐሳብ ውሃ የማያነሱና ምክንያታዊ ያልሆኑ ናቸው። ገና እነዚህ ሚዲያዎች ውሸትን እውነት አድርጎ አሳምነው በማቅረብ ነጩን ጥቁር ብለው ሲያቀርቡ አብዛኛው የዓለም ሕዝብ ያምናቸዋል እንጂ በገቢር ትራምፕ እስካሁን ከፈጸሟቸው አንጻር ሊመሰገኑ ነው እንጂ በፍጹም ሊወቀሱ አይገባቸውም ነበር። ገለልተኛ የሆኑ የዓለም ምሁራኖችም አሜሪካውያንን ጨምሮ ትራምፕን የሚያደንቁት ያለ ምክንያት አይደለም። የትራምፕ ዋነኞቹ ጠላቶች ደግሞ እነዚህን ሚዲያዎች የሚዘውሩት ሰርክ ዓለማችንን በጦርነት በወረርሽኝና በእርስ በርስ ግጭቶች በማወክ ዘርፈ ብዙ ትርፍን የሚያግበሰብሱት ኮርፖሬቶች ናቸው። የወትሮ ጥቅማቸው ስለቀረባቸውና ዓለምን እንዳሻቸው በየቦታው በጦርነትና በፍጅት ባለማውደማቸውና ብዙሃኖችን ባለመግደላቸው እንዲሁም እንደ ተመሳሳይ ጾታ ጋብቻና እንደ ልባቸው የባዕድ አምልኮን ላለመተግበርና በሕዝብ ውስጥ ለማስረጽ አላላውስ ያሏቸው ትራምፕ ላይ የግድያ ሙከራዎችን ከማድረግ አልፈው አሜሪካንን በተለያዩ ተደጋጋሚ አደጋዎች እያመሱ ነው። የትራምፕ ስህተት እነዚህን የዓለማችንን ስውር ዘዋሪዎችን አላላውስ በማለታቸው ነው እንጂ ሌላ ከባድ ስህተት ስለፈጸሙ አይደለም። በዚህ ዙሪያ የተናገረው ስቴቨን አውጌንኩም ይህንኑ ነው ያረጋገጠው። And it's not because he's necessarily doing anything wrong. It's because he's refusing to play the globalist game. የትራምፕ ችግርና ህይወቱ ዘወትር አደጋ ላይ ለመውደቁ ምክንያቱ እሱ ስህተት ስለሰራ አይደለም። ነገር ግን የስውር ዘዋሪዎቹን ጌም የሆነውን የግሎባሊስቶቹን ጌም መጫወት ስላልፈለገና ጸረ ጦርነት አቋም ስላለው ነው። በአሁኑ ሰዓት በዓለማችን በትንሹ 2 ትላልቅ ጦርነቶች እንዲከናወኑ እነኚህ ስውር ዘዋሪዎች ይፈልጋሉ። ትራምፕ ግን በተቃራኒው ሰላም እያሰፈነ ነው። ይህ ደግሞ እንደ ጠላት እንዲታይና ስሙ እንዲጠለሽ አድርጓል። ለህይወቱም ያሰገዋል። በነገራችን ላይ እስራኤል በክርስትና ሃይማኖት የተቀደሰችና ትልቅ ክብር ሊሰጣት የሚገባ ምድር ብትሆንም ከ1947 ጀምሮ ወደዚህ ምድር ፈልሰው የመጡትና ወደ ሀገራችን ተመለስን ያሉት እስራኤላውያን በትክክል በቦታው የነበሩ እስራኤላውያን አልነበሩም። ይልቁንም ከተለያዩ የአውሮፓ ሀገራት በእነ እንግሊዝ አሻጥር ወደዚህ ስፍራ የመጡና ዜግነታቸውም ከእስራኤላውያን ውጪ የተለያየ ሀገር ዜጎች ነበሩ። ሌላው ቀርቶ እስካሁን ሀገሪቷን ከመሩ ጠቅላይ ሚኒስቴሮች ሁሉም ሊባል በሚችል መልኩ ስማቸውን ሳይቀር የቀየሩ ናቸው። ለምሳሌ የቤንያሚን ኔታንያሁ ወላጅ አባት ስማቸው ሜሌኮቭስኪ ሲሆን ዜግነታቸውን ፖላንዳዊ ነበር። አያትየው ደግሞ ዜግነታቸው ቤላሩሳዊ ነበር። ነገር ግን በእነ እንግሊዝ አሻጥር እስራኤላውያንን ብለው አሁን ወደሚኖሩበት ስፍራ ሲመጡ ስማቸውን መቀየር ግድ ስላላቸው ነው የእስራኤላውያን የሚመስል አዲስ ስምን የያዙት። ዓለምን በስውር የሚዘውሩት ኮርፖሬቶችና ፍሬሜሰኖች ዓለምን እንዳሻቸው ለመቆጣጠርና ጸረ ሃይማኖት የሆነ አቋማቸውን አስቀጥለው በጦርነትና በፍጅት ንጹሐንን ገለው በተዘዋዋሪ የዓለም ሕዝብ ቁጥርን ለመቀነስ ሲሉ ነው በወቅቱ በእነ እንግሊዝ በኩል ይህን ዕቅዳቸውን ተግባራዊ ያደረጉት። በዚህ ዙሪያ አስተያየታቸውን የሰጡት ዶክተር ሎረን ዴይም የሚከተለውን ተናግረዋል። Because they want to expand their borders to the original nation of Israel, even though the Israelis, the Jews of today, have no relationship to the Israelites of old times. በአሁኑ ሰዓት ሁከትንና ብጥብጥን እየፈጠሩ ያሉት በነ ሮክፌለር የሚመሩት ጂውሶች ናቸው። በተለይ በዛ ቀጠና ዙሪያ እየፈጸሙት ያለው ነገር አግባብነት የሌለውና የግሎባሊስቶች ዓላማ ስለሆነ ነው። እነዚህ አሁን እስራኤል የምትባለው ስፍራ ላይ ያሉት ሰዎች ቀድሞ በዛ ቦታ ከነበሩት ትክክለኞቹ እስራኤላውያን ጋር ምንም ግንኙነት የሌላቸው ናቸው። በነገራችን ላይ የእስራኤል የመጀመሪያዋ ጠቅላይ ሚኒስቴር ሆነው ሀገሪቷን የመሩት ጎልዳ ሜርም ከ1921 እስከ 1948 ድረስ የፍልስጤም ፓስፖርት እንደነበራቸውና ከሜዲትራሊያን ባህር እስከ ኢራቅ ድንበር ያለው ስፍራም ፍልስጤም ነበር የሚባለው በማለት ተናግረው ነበር። Palestine was then the area between the Mediterranean
and the Iraqi border. You say there's no such thing as a East and West Bank, no. East and West Bank was Palestine. I'm a Palestinian. From 21 until 48, I carried a Palestinian passport. ውድ ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።